በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ቆያችሁ? እኛ እግዚአብሔር ይመስገን ደህና ነን። ዛሬ የአራተኛ ክፍል ምዕራፍ 3 ትምህርታችንን እንጀምራለን ማለት ነው። የምዕራፍ 3 ትምህርት የሚለው ስለ አጫጭር ታሪኮች፣ አጫጭር የመጽሐፍ ቅዱስ ታሪኮችን በግዕዝ የተጻፉ ማለት ነው፣ ስለነሱ ነው የሚናገረው። ስለዚህ እኔ በእንተ ኃይለ ዝማሬ የሚለውን መጽሐፋችሁ ገጽ 17ኛው ገጽ ላይ የሚገኘውን ታሪክ መርጫለሁ። እሱን አንዱን አንቀጽ አነባለሁ ማለት ነው። ስለዚህ ተነሽ፣ ተጣይ፣ ወዳቂ፣ ጸያፍ ተነሽ፣ ተናባቢ የሚሉትን ንባብ አብረን እንለያለን ማለት ነው። በጣም ጥሩ። በእንተ ኃይለ ዝማሬ ይላል። ስለ ዝማሬ ኃይል ነው። ስለዚህ ሊያወራ የሚችለው ስለማን ነው ማለት ነው? ስለ ቅዱስ ዳዊት። እሺ። ወሃሎ አሃዱ ብእሲ ዘስሙ ዳዊት ወውእቱ ንጉሠ እስራኤል እስመ እምቅድሜሁ ለእግዚአብሔር ዘሆረ ውረተ ሰናየ ወገብረ ፍትሐ ወጽድቀ እምኩሎሙ ነገሥተ እስራኤል ወውእቱ እምነገደ ይሁዳ ዘእም ቤተልሔም ወሐረዮ እግዚአብሔር ከመ ይኩን ንጉሠ ለእስራኤል ሶበ ተአደወ ትእዛዞ ለእግዚአብሔር ሳኦል ወፈነዎ ለሳሙኤል ነቢይ ከመ ይቅብኦ ቅብአ መንግሥት ወሐረዮ ሳሙኤል ለወልደ እሴይ ወርእየ ዘይልህቅ እስመ ሰናይ አርአያሁ ወጽኑ ስጋሁ ወኢሐረዮ እግዚአብሔር አላ ይቤሎ ኢትርአይ ገጾ ወኢትነጽር ግርማ ርእየቱ ለኤልያብ እስመ አኮ ዘከመ ይሬኢ ሰብ ዘይሬኢ እግዚአብሔር እስመ ሰብ ገጸ ይሬኢ ወእግዚአብሔር ልበ ይሬኢ ይላል ማለት ነው። ጥሩ። ስለዚህ እዚህ ንባብ ላይ የተወሰኑትን እንመልከታቸው። ወሃሎ ይላል አይደለ? ወሃሎ የሚለው ምን አይነት ንባብ ነው? ወዳቂ፣ አሃዱ ወዳቂ፣ ብእሲ ወዳቂ፣ ዘስሙ ወዳቂ፣ ዳዊት ተጣይ፣ ወውእቱ ምን ተነሽ፣ ንጉሠ እስራኤል ተናባቢ ተጣይ፣ እስመ እምቅድሜሁ ተናባቢ ወዳቂ፣ ለእግዚአብሔር ተጣይ ንባብ፣ ዘሆረ ተነሽ። ስለዚህ እንደዚህ እያደረግን ምን ማድረግ እንችላለን ማለት ንባባትን መለየት እንችላለን ማለት ነው። በጣም ጥሩ። አሁን ደግሞ የዳዊት መዝሙር 6ቱን አብረን እናነባለን ማለት ነው። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም እግዚኦ በመዓትከ ኢትቅስፈኒ ወበመቅሰፍትከ ኢትገስጸኒ ተሳሃለኒ እግዚኦ እስመ ደዌ አነ ወፈውሰኒ እስመ ተሐውከ አዕጽምትየ ነፍሴየኒ ተሐውከት ፈድፋደ ወአንተኒ እግዚኦ እስከ ማእዜኑ ተመየጥ እግዚኦ ወባልሐ ለነፍስየ ወአድኅነኒ በእንተ ምሕረትከ እስመ አልቦ በውስተ ሞት ዘይዜከረከ ወበሲኦልኒ መኑ የአምነከ ሰራይኩ በምንዳቤየ ወሐጽብ ኩሎ ሌሊተ አራትየ ወበአንብዕየ አርሃስኩ ምስካበየ ወተሐውከት እማአት አይንየ ወበለይኩ በኀበ ኩሎሙ ጸላእትየ ረሐቁ እምኔ ኩልክሙ ገበርተ ዓመፃ እስመ ሰምዐኒ እግዚአብሔር ቃለ ብካየ ወሰምዐኒ እግዚአብሔር ስእለትየ ወተወክፈ እግዚአብሔር ጸሎትየ ለይተሃፈሩ ወየሰሩ ኩሎሙ ጸላእትየ ለይግብኡ ድኅሬዮሙ ወይተሃፈሩ ፈድፋደ ፍጡነ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ስለዚህ የምዕራፍ 6ቱ የዳዊት መዝሙር ማለት ነው ይሄን ይመስላል ማለት ነው። እንደ እግዚአብሔር ፈቃድ በቀጣይ በምዕራፍ 4 ትምህርታችን እንገናኛለን ማለት ነው። ስለነበረን ጊዜ የእግዚአብሔር አምላካችን ስም የተመሰገነ ይሁን። በቀጣይ እስክንገናኝ ሰላም ቆዩ።